በቀዝቃዛው የዓለም ጦርነት ወቅት ጄምስ ጆሴፍ ድሬስክኖክ የተባለ አንድ አሜሪካዊ ወታደር በሰሜንና በደቡብ ኮሪያ መካከል በሚገኘው ወታደር አልባ ቀጠና ዲሚሊታራይዝድ ዞን ላይ አገልግሏል። አንድ ቀን ድንበሩን በእግሩ ተሻግሮ ወደ ሰሜን ለመግባት ወሰነ። ይህ የሀገር ክህደት ተግባርም ነበር። አገሩን በመክዳት ምንም ስለማያውቀው የጠላት ምድር አዲስ ሕይወትም ለመጀመር መረጠ። ለበርካታ አስርተ ዓመታት የዩናይትድ ስቴትስ መንግሥት ክስተቱ ከፍተኛ ውርደት ስላስከተለበት ጉዳዩን ለማድበስበስ ሞክሯል። በተመሳሳይ መልኩ ሰሜን ኮሪያም በግዛቷ ውስጥ የሚኖሩ አሜሪካውያን ከሃዲዎች መኖራቸውን ስትክድ ቆይታለች። እውነታው ለሕዝብ ይፋ የሆነው በ2000ዎቹ ዓመታት ድረስ አልነበረም። እያንዳንዶች ድሬስክኖክ ሰሜን ኮሪያን እንዲወድ አእምሮን ታጥቧል ሲሉ፣ ሌሎች ደግሞ በቀላሉ እውነታው ተገልጦለታል ይላሉ። ታዲያ ድሬስኖክ የከዳው ለምንድን ነው? በእነዚህ ምስጢራዊ ድንበሮችስ ጀርባ በትክክል ምን ገጠመው? እንግዲህ በዛሬው የግለሰቦች ዝግጅታችን ላይ የምንመለከተው ይህንን ይሆናል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። ከቻሉ የቻናሉ አባል በመሆን ይቀላቀሉን። ብዙ ሰዎች ዩናይትድ ስቴትስ ወይም የአሜሪካ ህልም መገኛ ናት ይላሉ። ለብዙዎች በዓለም ላይ ከየትኛውም ቦታ በተለየ መልኩ ዕድሎች የሚገኙባት ምድር ነች። ለሌሎች ግን እንደ ቅዠት የምትቆጠር ናት። ጄምስ ጆሴፍ ድሬስኖክ እንደ አውሮፓውያን አቆጣጠር ኖቬምበር 24 1941 በሪችመንድ ቨርጂኒያ ተወልዶ አደገ። ወላጆቹ ድሆቹ የነበሩ ሲሆን በገንዘብ ምክንያት ዘወትርም ይጣሉ ይጨቃጨቁም ነበር። አንድ ቀን የጄምስ እናት በባሏ ላይ ስለ መረራት የሆነ ድርጊት ግንኙነታቸውን ለማቋረጥ ወሰነች። ጄምስ እናቱ እሱንና የወንድሙን ልጅ አዘጋጅታ በመኪና ይዛቸው እንደወጣች ያስታውሳል። ለሰዓታት ያህል ረጅም ርቀት ከነዱ በኋላ የመኝታ ሰዓት ሲደርስ በመኪናው የኋላ ክፍል ውስጥ ይተኙ ነበር። ቤተሰቡ በተጨባጭ ቤት አልባ ሆኖ ነበር። ልጆቹም ትምህርት ቤት አይሄዱም ነበር። እናታቸው ከቦታ ቦታ እየተንከራተተች ማታ ማታ ራሷን በመሸጥ ገንዘብም ታገኝ ነበር። ከዚያ መጠጥ ቤት እየሄደች ጄምስንና ወንድሙን በመኪና ውስጥ ብቻቸውን ትተዋቸው ነበር። በመጨረሻም ቤተሰቦቿ አትላንታ ጆርጂያ ከደረሱ በኋላ አገኟቸው። እናታቸው የልጆቹን የማሳደግ መብት ተነጠቀች። ነገር ግን የጄምስ አባት ምንም አይነት ኃላፊነት መውሰድ አልፈለገምና ልጆቹን ከዘመዶቻቸው ጋር እንዲኖሩ ላካቸው። ጄምስ ከአክስቱ ጋር ሲኖር፣ ወንድሙ ደግሞ ከአጎቱ ጋር እንዲኖር ተላከ። አክስቱ የወንድሟን ልጅ የማሳደግ ኃላፊነት በግድ በተጣለባት ምክንያት ቅሬታ እንዳደረባት በተቻለ ፍጥነት ከእርሷ ዘንድ እንዲሄድ እንደምትፈልግም በግልጽ ለጄምስ ነገረችው። በእርግጥም በዚያ ቤት ውስጥ ተቀባይነት እንዳለው ሆኖ ሊሰማውም አልቻለም። ስለዚህ ሁልጊዜ ከቤት ይጠፋ ነበር። በመጨረሻም አክስቱ በጄምስ ድርጊት ተበሳጭታ ወደ አባቱ ቤት መለሰችው። እሱ ሲመለስ አባቱ ሁለተኛ ሚስትን አግብቶ ነበር። የጄምስ ወንድም ቀድሞውኑም ቤት ውስጥ የነበረ ሲሆን አባቱ ለአዲሷ ሚስቱ አንድ ልጅ ብቻ እንዳለው ዋሽቷትም ነበር። አሁን ሌላ የሚቀለብ አፍ መኖሩ ሲታወቅ አዲሷ የእንጀራ እናቱ በጣም ተነደደችና የጦፈ ክርክር ውስጥ ገቡ። በማግስቱ ጠዋት አባቱ ጄምስን ይዞ ከሚኖርበት ቦታ ጥቂት ከተሞች ርቆ ወደሚገኝ የአረጋውያን መጦሪያ ማዕከል ወሰደው።
አንድ አረጋዊ ዘመዳቸውን ሊጠይቁ እንደሚሄዱም ነገረው። እዚያ ሲደርሱ አባቱ በመቀበያ ስፍራው እንዲጠብቀው ከነገረው በኋላ ወደ መኪናው ተመልሶ ከዚያ በኋላ መጥቶ አያውቅም። ጥሎት ሄደ። ጄምስ አሁን የትም መሄጃ የሌለው ወላጅ አልባ ልጅ ሆነ። ነርሶቹን ወይም አረጋውያኑን እርዳታ ከመጠየቅ ይልቅ ሕንፃውን ለቆ ወጣና $20 ሰረቀ። ከዚያም ባለቤት አልባ የሆነ ብስክሌትን አግኝቶ እሱን ሰርቆ ለማምለጥ ሞከረ። ነገር ግን በፖሊሶች ተይዞ ታዳጊ ወንጀለኛ ተብሎ ተፈረጀ። ወደ ማረሚያ ማዕከል ሊላክ ተቃርቦም ነበር። ሆኖም ግን በመጨረሻ በግሌን አለን ቨርጂኒያ በሚገኘው ፓስተር ሲዲ ኦቨርስትሪት በሚያስተዳድረው የኦቨርስትሪት የሕፃናት ማሳደጊያ ውስጥ እንዲኖር ተፈቀደለት። ፓስተሩ ቢግ ፓፓ በሚል ቅጽል ስም የሚታወቁም ነበሩ። ጄምስ እዚያ ጊዜ ማሳለፍ ይወድ ነበር። በመጨረሻም አንድ ቤተሰብ በሚቆጠር ማህበረሰብ ውስጥ ተቀባይነት ያገኘ ያህልም ተሰማው። ከዚያም ከሌሎች ወላጅ አልባ ሕፃናት ጋር ጓደኝነት የመሰረተም ሲሆን ከእነዚህም መካከል ሶኒ ጂተር የተባለ ልጅ ይገኝበታል። ጂተር ከጊዜ በኋላ ስለ ጄምስ ስትሬድሮንስክ ሲናገር ምንም ነገር አልነበረውም፣ ከለበሰው ልብስ በስተቀር የራሴ የሚለው ምንም ነገር ይዞ አልመጣም ብሏል። እንደ ጄምስ ድሬስኖክ ባሉ ሁኔታዎች ውስጥ ለተወለዱ ልጆች በጣም ጥቂት የሥራ ዕድሎች ይሰጡ ነበር። በልጅነቶቹ ወላጆቹ ለረጅም ጊዜ ከትምህርት ቤት ስላስቀሩት ከእኩዮቹ ጋር እኩል ለመራመድ በጣም ተቸግሮም ነበር። ከዓመታት በኋላ በአንድ ቃለ መጠይቅ ላይ መሃይም እንደነበር ይናገራል። ምንም እንኳ ይህ ማጋነን ሊሆን ቢችልም በ17 ዓመቱ የአሜሪካ ጦር ሰራዊትን ተቀላቀለ። ምክንያቱም ማንኛውንም አይነት ሙያ ለመያዝ ወይም የሕይወት ክህሎት ለመማር የተሻለ ዕድል ይኸው ነበርና ውትድርና። ጦር ሰራዊቱን በመቀላቀል ዓለምን ለመጎብኘት የበለጠ ነጻነት እንደሚያገኝና በሙያው ዘርፍም አማራጮች እንደሚኖሩት ያምን ነበር። በሚያሳዝን ሁኔታ ግን የተሰማው የዚህ ተቃራኒ አጋጠመው። ጦር ሰራዊቱ ጥብቅ ሕጎችና መደቦች ነበሩት። የትና ለምን ያህል ጊዜ እንደሚመደብ ይቆጣጠሩ ነበር። የጦር አሰልጣኞች ያለማቋረጥ ይጮሁበት ነበር። እሱም በእርግጥ የሚፈልገው ሚስትና ልጆች ያሉበትን የተለመደ ሕይወት እንደሆነ ተገነዘበ። በልጅነቱ ያላገኘውን ያንን ፍጹም የአሜሪካ ሕልም እና የደስተኛ ትንሽዬ ቤተሰብ ጽንሰ ሐሳብ ይፈልገው ነበር። ከሰራዊቱ ለአጭር ጊዜ ፈቃድ ሲወጣ ወደ ቨርጂኒያ ተመለሰ። ያኔ 18 ዓመቱ ሲሆን በቤተ ክርስቲያን ያገኛትን ካትሊን ሪንግውድ የተባለች ወጣት አገባ። ሰራዊቱ ለ2 ዓመታት ወደ ምዕራብ ጀርመን ከመመደባቸው በፊት የተዋወቁት ለአጭር ጊዜም ብቻም ነበር። ከሚስቱ ለረጅም ጊዜ በመለየቱ እርሷ በሌለበት ጊዜ ከዳችው። አዲስ ፍቅረኛ እንዳገኘችና ፍቺ እንደምትፈልግ የሚገልጽ ቀዝቀዝ ያለ ደብዳቤ በፖስታ አደረሰችው። ድሬስኖክ በአንድ ቃለ መጠይቅ ላይ በጀርመን በነበረበት ወቅት ካትሊንን ለመክዳት ብዙ ዕድሎች እንደነበሩትና አብዛኛዎቹ ወታደሮች ከዝሙት አዳሪዎች ጋር ግንኙነት እንደነበራቸው ይገልጻል። እርሱ ግን ለእርሷ ታማኝ ስለነበር ከ2 ዓመታት በኋላ ራሱን ከግንኙነት አቅቦ እንደኖረ ተናግሯል። ድሬስኖክ በ1950ዎቹና 60ዎቹ የነበሩት የደስተኛ አሜሪካውያን ቤተሰቦች ምስሎች ሁሉ ፕሮፓጋንዳ ብቻ እንደሆነ ተሰምቶት መሆን አለበት። የአሜሪካ ሕልም የሚባለውን ነገር ድሬስኖክ ሊያገኘው አልቻለም። የፍቺውን ወረቀት ለማስገባት ብቻ ወደ ቨርጂኒያ ተመልሶ እዚያ የሚያስቀር ምንም ነገር ስላልነበረው
ለሌላ ዘመን በሰራዊት ውስጥ ለማገልገል በድጋሚ ተመዘገበ። እንዲህም አለችው፣ ሪችመንድን ለቅቄ ስወጣ አለ ተበሳጭቼ ነበር። ምንም ነገር አልፈልግም ነበር። በሞትም ብኖርም ግድ አልሰጠኝም ነበር አለ። የኮሪያ ጦርነት ካበቃ ከ10 ዓመታት በላይ ቢያልፍም ግጭቱ ግን ፈጽሞ አላቆመም ነበር። በሰሜንና በደቡብ ኮሪያ መካከል 2.25 ማይል ስፋት ማለትም 125 ማይል ርዝመት ያለው የመሬት ክፍል፣ ይህ ወታደር አልባ ቀጠና ወይም በምህጻረ ቃል DMZ በመባል ይታወቃል። በ1962 ጄምስ ድሬስኖክ በDMZ ተመድቦ በሰላም ጊዜም እንኳ ድንበሩን ሲከላከል ሊሞት እንደሚችል ሲያውቅ በጣም ደነገጠ። እጅግ በጣም ተስፋ በመቁረጥ ከሰራዊቱ ውጪ ላለው የወደፊት ሕይወቱ ምንም አይነት ተስፋ አጥቶም ነበር። ስለዚህ የሚያገኘውን ገንዘብ በሙሉ በደቡብ ኮሪያ መንደሮች ውስጥ ዝሙት አዳሪዎችን በመቅጠርና በመጠጣት ለማሳለፍ ወሰነ። ያኔ 20 ዓመቱ ነበር። ቀናቱም ትዕዛዝ መቀበል፣ አነስተኛ ጥረት ብቻ ማድረግና እረፍት እንዳገኘ ወዲያውኑ መዝናናት በሚል ማለቂያ በሌለው ዑደት ውስጥ የተሞሉ ነበሩ። አንድ ምሽት ድሬስኖክ ከሴት ጓደኞቹ አንዷን ለማየት መሄድ ፈለገ። ነገር ግን አዛዦቹ በፈለገው ጊዜ እንዲወጣ አልፈቀዱለትም። ሁል ጊዜ ትዕዛዝ መታዘዝ ስላሰለቸው የአለቃውን ፊርማ አስመስሎ በፈቃድ ወረቀቱ ላይ ራሱ ፈርሞ ማታ ላይ ወደ መንደሩ ሾልኮ ወጣ። በማግስቱ ነሐሴ 15 1962 ካፒቴን ቶማስ ብራውን የተባለ አዛዡ ሾልኮ በመውጣቱ ሊገስጸው ሞከረ። ድሬስኖክ በቁጣ ፈቃድ አለኝ፣ ልትነካኝ አትችልም አለው። በግልጽ እንደሚታወቀው ብራውን ሞኝ አልነበረም። ድሬስኖክ ፊርማውን እንዳስመሰለ ቀድሞውኑ ያውቅበት ነበር። ካፒቴን ብራውን ከሰዓት በኋላ 3 ሰዓት ላይ ቢሮን ማለትም 9 ሰዓት ላይ ቢሮን እንዲመጣ ነገረው። የክስ ወረቀት አዘጋጅቶ በወታደራዊ ፍርድ ቤት ሊያስፈርደው በታቀዶም ነበር። ድሬስኖክ ምንም አይነት የወደፊት ሕይወት እንደሌለው ተሰማው። በተለይም በስሙ ምንም ገንዘብ የሌለውና የሚሄድበት ቤት የሌለው በመሆኑ በሩቅ ሰሜን ኮሪያ የሰላም መንደር ብለው የሰየሟትን ከተማ ገንብተው ነበር። ሙዚቃ እያጫወቱ ደቡብ ኮሪያውያን ውብ የሆነችውን የኮሚኒስት ሀገር እንዲቀላቀሉ የሚያበረታቷቸው ነበር። ከድሬስኖክ አንጻር ሲታይ ከደቡብ ኮሪያ ጋር ሲነጻጸር እጅግ የላቀች ትመስልም ነበር። በዚያኑ ቀን ድሬስኖክ በምሳ ሰዓት ሾልኮ ወጣ። ገና የቀን ብርሃን ነበር። ወደ ሰሜን ኮሪያ በሚወስደው መንገድ ላይ መጓዝ ጀመረ። በዙሪያው ፈንጂዎች እንዳሉ ቢያውቅም ለራሱ ሕይወት ግድ የለሽ ስለነበር አደጋውን ለመውሰድ ፈቃደኛ ነበር። አሜሪካውያን እየሄደ መሆኑን ሲያስተውሉ እንዲመለስ መጮኻቸውን ጀመሩ። እሱም ዞር ብሎ ወደ አየር ተኮሰ። ይህም ሁሉንም አስፈራቸው። ያለ ፈቃድ ከጦር ሰፈር እንደጠፋና ሊያጠቃቸው እንደሞከረም ገመቱ። በፍጥነት ወደ ሰሜን ኮሪያ መጓዙን ቀጠለ። ወደ ኋላ መለስ ብሎም አላየም። እንዲህም አለ፣ አዎ ፈርቼ ነበር፣ ግን በዚያው ልክ ሕይወት ያን ያህል ውድ አልነበረችም። የሰሜን ኮሪያ ወታደሮች በዲኤምዚ በኩል በራሳቸው ድንበር ላይ ሰፍረው ነበር። ከእነርሱ አንጻር አንድ በጣም ረጅምና ጠንካራ የሚመስል ነጭ ሰው ወደ እነርሱ ሲመጣ አዩት። ሁሉም የውጊያ ዝግጁነት ቦታቸውን እንዲይዙ የታዘዙ ሲሆን አንድ የሰራዊት ቡድን ከበበው። ጠመንጃዎቻቸውንና ቦኔቶቻቸውን ወደ እሱ አነጣጠሩ። ከዓይናቸው እይታ ብዙዎች በቦታው ሊገድሉት እንደሚፈልጉ ግልጽ ነበር። ይህ ሲያስጠነቅቋቸው የነበረው የአሜሪካ ጭራቅ ነበርና የቡድኑ አዛዥ ሁሉም እንዲረጋጉ ነገራቸው። ዓይኑን ሸፍነው ወደ ሰፈራቸው ወሰዱት። ጄምስ ድሬስኖክ ተመረመረ። ያለምንም ተቃውሞ ሁሉንም ጥያቄዎቻቸውን በእርጋታ መለሰ።
እርሱ ተራ ወታደር ስለነበር ሰሜን ኮሪያን ራሳቸውን ከሚያውቁት የተለየ ምንም ነገርን አያውቅም ነበር። በማግስቱ ጠዋት በእንግሊዘኛ በሚናገር ድምፅ ከእንቅልፉ ነቃ። ድሬስኖክ ድሬስኖክ፣ እኔ አብሽር ነኝ አለው። ገና በእንቅልፍ ልቡ የነበረው ጀምስ ሁሉም ነገር መጥፎ ሕልም መስሎ ተሰምቶት ይሆናል። አብሽር አላወቅኩም ሲል አኩተመተመ። ሰውየው ላሪ ያለን አብሽር በጋዜጦች ላይ አላየኸኝም ሲል መለሰለት። እንደ ተጋደመ ወደ ሰሜን ኮሪያ ለመክዳት የመረጠው የመጀመሪያው የአሜሪካ ወታደር ጄምስ ድሬስኖክ አልነበረም። ላሪ አለን አብሽር የተባለ ወጣት ከጄምስ ድሬስኖክ ጋር ተመሳሳይ የሕይወት ታሪክ ነበረው። ልዩነቱ እሱ ችግር ውስጥ የገባው በሰሜን ኮሪያ ድንበር ላይ የበቀለውን አደንዛዥ ዕፅ ወይም ማሪዋና ሲያጨስ በመያዙ ነበር። በሕጎቹ ተበሳጭቶ ድንበሩን ለማቋረጥ ወሰነ። ሌላው ጄሪ ዌይን ፓሪሽ የተባለ ሰው ከጥቂት ወራት በኋላ በ1963 ከዳ። ሰሜን ኮሪያ የዴምዚ ድንበር የጦር መሳሪያዎችንና ሚስጥሮችን ይዘው ለሚመጡ አሜሪካውያን የገንዘብ ማበረታቻዎችን የሚሰጡ በራሪ ወረቀቶችን መላክ ጀመረች። ይህ ሳጅን ቻርልስ ሮበርት ዴንኪንስ የተባለ ሰው አሳመነው። በ1965 ከርቶ M14 ጠመንጃ ይዞ ብቅ አለ። ሽልማት ተሰጥቶት በብዙ ሕዝብ ፊት ክብረ በዓል ተደረገለት። መንግሥት እነዚህን ሰዎች ዩናይትድ ስቴትስ እና ደቡብ ኮሪያ ምን ያህል አስከፊ ቦታዎች እንደሆኑ ለማሳየት እንደ ምሳሌ ለመጠቀም ሞከረ። እነዚህ ሰዎች አገራቸውን ጥለው ለመሸሽ ፈቃደኛ ከሆኑማ ጄምስ ስለ አሜሪካ የባርነት ጨለማ ታሪክና ብዙ ሰዎችን በትጋት ቢሰሩም እንዴት ቤት አልባ እንደሆኑ ለሰሜን ኮሪያ ሕዝብ መናገር ጀመረ። በፕሮፓጋንዳቸው ላይ ለመሳተፍ በጣም ፈቃደኛ ስለነበር ሰሜን ኮሪያውያን ጄምስ ድሬስኖክ በድምፅ ማጉያ በእንግሊዘኛ እንዲናገር ጠየቁት። ተጨማሪ አሜሪካውያን ወታደሮች ወደ ሰሜን ኮሪያ ቢመጡ እንደ ንጉሥ እንደሚስተናገዱ መናገር ጀመረ። በሰሜን ኮሪያ ያለው ኑሯቸው ግን ሁሉም ነገር ያማረለት የሰመረም አልነበረም። እነዚህ ሰዎች በመላው አገሪቱ ውስጥ ብቸኛ ነጮች ሆነው መኖር በጣም አስቸጋሪ ሆኖባቸው ነበር። በተለይ ፕሮፓጋንዳው አሜሪካውያን ክፉዎች እንደሆኑ ስላስተማራቸው አራቱ ሰዎች መንገድ ላይ ሲሄዱ ሰዎች ሳያፈጡባቸው ሳያንሾካሹኩባቸው አያልፉም ነበር። የሰሜን ኮሪያ ሴቶችን ማግባት አልተፈቀደላቸውም። እናም የተለመደ ሕይወት መኖር እንደማይቻል በፍጥነት ተገነዘቡ። አብሽር፣ ፓሪሽ እና ጄንኪንስ ሁሉም ከድሬስኖክ ጋር የማምለጫ ዕቅድ ለማውጣት ጊዜው እንደደረሰ ተስማሙ። በ1966 አራቱም ሰዎች ለመሄድ ጊዜው እንደደረሰ ወሰኑ። ወደ ሶቪየት ኅብረት ተዘዋውረው እንዲኖሩ ጥገኝነት ለመጠየቅ በፒዮንግያንግ የሚገኘውን የሶቪየት ኤምባሲ ጎበኙ። ድሬስኖክ እንዲህ አለ። ነጮች ስለሆኑ ይቀበሉናል ብለን አሰብን። ነገር ግን ሩሲያውያን ጥሩ አቀባበል አላደረጉልንም። ለኮሪያ መንግሥት አሳወቁብን። ሰዎቹ በድጋሚ በቁጥጥር ሥር አዋሉን። እንደ ድሬስኖክ አባባል ኮሪያውያን ለመሸሽ በመሞከራቸው አልቀጧቸውም። እንዲያውም አራቱ ሰዎች ተቀባይነት እንደሌላቸው እንዲሰማቸው በማድረጋቸው የጥፋተኝነት ስሜት ተሰምቷቸው የኮሪያ ቋንቋ እንዲናገሩና የባህላቸውን መንገድ እንዲማሩ ለማስተማር የበለጠ ጥረት ለማድረግ ወሰኑ። በአሜሪካ ጦር ሰራዊት ውስጥ በሰራው ስህተት ከተደረገበት አያያዝ ጋር ሲነጻጸር ለምህረታቸውና ለመረዳታቸው በጣም አመስጋኝ እንደሆነ ተሰማው። በዚህ ጊዜ ኪም ኢል ሱንግ በሰሜን ኮሪያ ከደቡብ ጋር ሲነጻጸር የተሻለ የኢኮኖሚ እድገት እያስመዘገበ እንደነበር ልብ ይሏል።
በደቡብ ኮሪያ አብዛኛው ሕዝብ አሁንም በከፍተኛ ድህነት ውስጥ ይኖርና በእርሻ ሥራ ላይ ተሰማርቶም ነበር። ፒዮንግያንግ ሰማይ ጠቀስ ሕንፃዎች፣ የስፖርት ስቴዲየምና ብዙ ፈገግታ ያላቸው ደስተኛ ሰዎች ነበሯት። ይህችን አስደናቂ ከተማ ማየት ኮሚኒዝም በካፒታሊዝም የተሻለ ምርጫ ሊሆን እንደሚችል ማረጋገጫም ነበር። ከውጭው ዓለም ጋር ምንም አይነት ግንኙነት ሳይኖራቸው እነዚህን ሰዎች ዩናይትድ ስቴትስ ጨረቃ ላይ መድረሷን ወይም በትውልድ ሀገራቸው እየተከናወኑ ያሉ ሌሎች ስኬቶችን የሚያውቁበት መንገድም አልነበራቸውም። ሰዎች ከተራው የሰሜን ኮሪያ ሕዝብ ተለይተው ቢኖሩ ለሁሉም የተሻለ እንደሆነ ተነገራቸው። በየቀኑ እየመጡ እንደ ግል አገልጋይ ሆነው የሚያስፈልጋቸውን ነገር የሚጠይቋቸው ተቆጣጣሪዎችም ነበሯቸው። እነርሱ ወደ ገበያ ሄደው የሚፈልጉትን ማንኛውንም ነገር ያመጡላቸዋል። የትኛውን ቦታ መሄድ ቢፈልጉ በቀጥታ ወደዚያ ቦታዎች በሹፌር ይወሰዱ ነበር። አራቱ ሰዎች እያንዳንዱን ቀን እንደ ረዥም የእረፍት ጊዜ ያሳልፉት ነበር። ልብ ወለዶች ያነባሉ፣ በወንዝ ውስጥ ይዋኛሉ፣ ሲጋራቸውን ያጨሳሉ፣ ይጠጣሉ፣ ቁማር ይጫወታሉ። እናም በአሜሪካ ስላለው ሕይወት እርስ በርስ ታሪኮችን ይነጋገሩ ነበር። ለጄምስ ድሬስኖክ ይህ የሚፈልገው ሁሉ ነገር ሆኖለት ነበር። ይህ የእርሱ የነጻነት ትርጓሜው ነበር። እንደ ንጉሥ እየተስተናገደ እንደሆነ ተሰማው። ለሳጅን ቻርልስ ጄኒክሰን ግን የመጀመሪያ የማምለጫ ሙከራው የከሸፈበት ተልእኮ ያልተጠናቀቀ እስረኛ እንደሆነ ተሰምቶት ነበር። ጄንኪንሰን ከእነርሱ መካከል ከፍተኛ ማዕረግ ያለው መኮንን ስለነበር እንደ መሪያቸው መሆን ጀመረ። ለሦስቱ ወጣት ወንዶች ምን ማድረግ እንዳለባቸው እንደሌለባቸው ለመንገርም ሞከረ። እንደ ድሬስኖክ አባባል ይህ ሌሎቹን ሁለት ሰዎች አስደስቷቸዋል። በሰራዊቱ ውስጥ ትዕዛዝ መቀበል የለመዱ ስለነበሩ አንድ ትልቅ ሰው የማምለጫ ዕቅዳቸውን እንደሚቀጥሉ ሲነግራቸው ምቾት ተሰምቷቸው ነበር። ነገር ግን ድሬስኖክ መታዘዝን አልወደደም። ከጄንኪንሰን ጋር በቡጢ ተደባደበና መሬት ላይ እስኪወድቅ ድረስ መታው። ከዚህ ክስተት በኋላ ሌሎች ሰዎች ራሳቸውን ከድሬስኖክ ማግለል ጀመሩ። በ1972 አራቱም ሰዎች የኮሪያ ቋንቋን በደንብ መናገር ስለቻሉ ሙሉ የሰሜን ኮሪያ ዜግነት ተሰጣቸው። ከግቢያቸው ወጥተው የራሳቸውን አፓርታማ፣ የምግብ ቀለብና የመጓጓዣ አገልግሎት እንዲያገኙም ተፈቀደላቸው። የመሪው ልጅ ኪም ጆንግ ኢል የአባቱን ቦታ እንደ አዲስ አምባገነን ገና አልተካም ነበር። ምንም እንኳን እነዚህ ያሉ ነገሮች ለተራው ዜጋ የተከለከሉ ቢሆንም ኪም ጆንግ ኢል በሆሊውድ ፊልሞች ይዝናና ነበር። የፊልም ዳይሬክተር የመሆንም ህልም ነበረው። እርግጥ ነው የአምባገነኑ ልጅ ከሆንክ የፈለግከውን ማድረግ ትችላለህ። ኪም ጆንግ ኢል የክፉ ገጸ ባህሪያት የሚጫወቱ ሰዎች ያስፈልጉት ነበር። እዚህ ላይ ነው አሜሪካውያኑ ሰዎች የገቡት። በ1978 አራቱም ሰዎች ስም አልባ ጀግኖች በተባለ 20 ተከታታይ ድራማ ላይ ተውነዋል። ጄምስ ድሬስኖክ አርተር የተባለ ገጸ ባህሪን ተጫውቷል። ኪም ጆንግ ኢል ለሕዝቡ አንድ ተዋናይ የክፉ ገጸ ባህሪ በአግባቡ ለመወከል ለዚያች ሀገር ከፍተኛ የሀገር ፍቅር ስሜት ሊኖረው እንደሚገባ ገለጸ። ይህን ከሰሙ በኋላ የሰሜን ኮሪያ ሕዝብ እነዚህን አሜሪካውያን ከሃዲዎች እንደ ጠላት ማየታቸውን አቁመው እንደ ብሔራዊ ጀግኖቻቸው አድርገው መቁጠርም ጀመሩ። አሁን በሕዝብ ፊት ሲወጣ ሰዎች አርተር እያሉ ይጠሩት ጀመር። በደስታም ነፃ ምግብ፣ መጠጥ፣ ስጦታዎች ይሰጡት ነበር። በ1980ዎቹ ላይ በፒዮንግያንግ ዩኒቨርሲቲ የእንግሊዝኛ ትምህርት ማስተማር ጀመረ። ከውጭው ዓለም በሳይንስና ቴክኖሎጂ እድገት ዙሪያ ያገኟቸው አብዛኛዎቹ መረጃዎች በእንግሊዝኛ የተጻፉ ስለነበሩ የድሬስኖክ እርዳታ ለትርጉሞቻቸው በጣም አስፈላጊ ነበሩ።
አንድ ምሽት ጄምስ ድሬስኖክ ወደ አንድ ምግብ ቤት ሄዶ ዶይና ባምቤር የተባለች ቆንጆ ቡናማ ጸጉር ያላት ሴትን አየ። ከዓመታት በኋላ ያያት የመጀመሪያዋ አውሮፓዊ ሴት ነበረችና ማውራት ጀመሩ። ለፍቅር ቀጠሮ ለመጠየቅ ጊዜውን አላጠፋም ነበር። እሷም ተስማምታ በመጨረሻ ተጋብተው 2 ልጆችን ወለዱ። ከዚያ በኋላ ዶይና ባምቤር በሰሜን ኮሪያ መንግሥት ታፍና ተወስዳ ሊሆን እንደሚችል ጥርጥር አለ። እርስ በርሱ ለማስተዋወቅ ታስቦ በዚያ ምግብ ቤት ውስጥ እንደተቀመጠች ተገለጸ። ሆኖም ጄምስ ድሬስኖክ በራሷ ምርጫ እዚያ እንደነበረች ይናገራል። ከዓመታት በኋላ በ2014 ወንድሟ ገብርኤል ባምቤር በተባበሩት መንግሥታት የሰብአዊ መብት ምክር ቤት መልስ እንዲሰጠው ጠይቋል። ቤተሰቧ ከእርሷ ጋር እንዲገናኙ ፈጽሞ አልተፈቀደላቸውም። ስለዚህ ታፍና እንደሆነች ወይም በራሷ ምርጫ እንደከዳች በጭራሽ አያውቁም። የምትወዳቸውን ሰዎች በድጋሚ ከማየቷ በፊት በሳምባ ካንሰር ሞተች። ላሪ አብሸር አኖቻ ፓንቾይ የተባለች የታይላንድ ሴትን አገባ። እሷ በባንኮክ የእጅ ማሳጅ ቴራፒስት ሆና መስራት ጀምራ ነበር። አብረዋት የሚኖሩ ጓደኞቿ አንድ ቀን ጸጉሯን ለመስራት ከቤት እንደወጣችና ከዚያ በኋላም እንዳልተመለሰች ይናገራሉ። የፓንቾይ ጓደኞችና ቤተሰቦች ታፍና ተወስዳ በሰሜን ኮሪያ እንደምትኖር ፈጽሞ አያውቁም ነበር። ላሪ አብሸር በ1983 በ40 ዓመቱ በልብ ሕመም ሞተ። በ1990ዎቹ ኪም ጆንግ ኢል አምባገነን ሆነ። በሰሜን ኮሪያ አስቸጋሪው ጉዞ በመባል የሚታወቅ ከፍተኛ ረሃብ ተከሰተ። በዚህ ጊዜ ምን ያህል ሰዎች እንደሞቱ በእርግጠኝነት አይታወቅም። ነገር ግን አንዳንዶች በሚሊዮኖች የሚቆጠሩ እንደሆኑ የሞቱት ይገምታሉ። 4 አሜሪካውያን ሰዎች አሁን ዝነኞችና የከፍተኛ መደብ አባላት ተደርገው ይቆጠሩም ነበር። ስለዚህ የምግብ ቀለባቸውን መተው ወይም እንደ ዝቅተኛ መደብ ሰዎች መሰቃየት አልነበረባቸውም። የጄምስና የዶይና 2 ወንዶች ልጆች ቴዎዶርና ጄምስ አድገው በፒዮንግያንግ የውጭ ቋንቋዎች ኮሌጅ ተማሩ። ከቢቢሲ ጋር ባደረገው ቃለ መጠይቅ ድሬስኖክ በዩናይትድ ስቴትስ ቢቆይ ኖሮ ልጆቹን ኮሌጅ ለመላክ አቅም እንደማይኖረው እንደሚያውቅና በመክዳቱም ምንም አይነት ጸጸት እንደሌለበት ተናግሯል። የመጀመሪያ ሚስቱ ከሞተች ከብዙም ጊዜም ሳይቆይ ጄምስ ድሬስኖክ ወደዚያው ምግብ ቤት ተመልሶ 3ኛ ሚስቱን አገኘ። አባቷ ከቶንጋ ሪፐብሊክ የመጣ ዲፕሎማት የነበረ ሲሆን አንዲት ኮሪያዊት ሴትን አስረግዞም ነበር። እሷን ቅይጥ ዘር ያላት ሴት በመሆኗ ለኮሪያ ወንዶች ለማግባት ተፈላጊ እንዳልነበረች ትታይ ነበር። ስለዚህ ጄምስ ድሬስኖክ አገባትና 2 ልጆችን ወለዱ። ጄምስ ዌይን ፓሪሽ ከሊባኖስ የመጣች ሲሃም ሸራይተን የተባለች ሴት አግብቶ በመጨረሻም ከዚህ ዓለም በሞት ተለየ። እሷ በአንድ የቢቢሲ ዘጋቢ ፊልም ላይ ምስክርነት ለመስጠት በሕይወትም ነበረች። እንደ እርሷ አባባል ወደ ሰሜን ኮሪያ እንደ ቱሪስት መጣ ከፓሪሽ ጋር በፍቅር ወድቃ አርግዛ ለመቆየት ወሰነች። ሸራይተን በጭራሽ እንዳልታፈነች በሰሜን ኮሪያ በደስታም እንደምትኖር ትናገራለች። ፓሪሽ በ1998 በ54 ዓመቱ ሞተ። ጄምስ ድሬስኖክ ቻርልስ ጄንክሰን ከመጀመሪያው ቡድናቸው የቀሩት 2 አሜሪካውያን ከሃዲዎች ብቻ ነበሩ። ከነዚህ ሁሉ ዓመታት በኋላ 2ቱ አሁንም አልተስማሙም ነበር። ድሬስኖክ በሰሜን ኮሪያ ያለውን ሕይወት ይወደው ነበር። ጄንኪንስ ግን አሁንም እንደ እስረኛ ሆኖ ይሰማው ነበር። በ1980 ጄንኪንስ 40 ዓመቱ ነበር። ከ21 ዓመቷ ጃፓናዊ ሴት ሂቶሚ ሶጋ ጋር ተዋወቀ። እሷም ታፍና እንደተወሰደችና ወደ አገሯ መመለስ እንደምትፈልግ በግልጽ ለመንገር አልፈራችም።
ጄንኪንስና ሶጋ በትውልድ ሀገራቸው ናፍቆት ላይ ተሳስረው በፍቅር ወድቀው ተጋቡ። አኖቻ ፓንቾይ አጠገብ ባለ አፓርታማ ውስጥ ይኖሩም ነበር። ሁለቱ የታፈኑ ሴቶች በጣም የቅርብ ጓደኞች ሆኑ። 3 በድብቅ ለሀገሮቻቸው ያለቅሱ ነበር። 3ቱ ፓንቾይ በመጨረሻ አንድ የምስራቅ ጀርመን ዲፕሎማት ካገባች በኋላ ማምለጥ ችላለች። የሰሜን ኮሪያ መንግስት እንድትሄድ ስለፈቀደላት። በ2002 የሰሜን ኮሪያ መንግስት ለሂቶሚ ሶጋና ለሌሎች በርካታ ታፍነው ለተወሰዱ ጃፓናውያን ሴቶች ምህረት አድርጎ ወደ ጃፓን ተመልሰው ቤተሰቦቻቸውን እንዲጠይቁ ፈቀደላቸው። እንዲመለሱ ይጠበቅባቸውም ነበር። ነገር ግን በግልጽ እንደሚታወቀው ፈጽሞ አልተመለሱም። በ2004 ማለት ነው የጃፓን መንግስት ቻርልስ ጄንክስን ከሂቶሚ ሶጋ ጋር እንዲገናኝ መርዳት ቻለ። እሱና 2 ሴቶቹ ልጆቹ በመጨረሻ ማምለጥ ችለው ወደ ጃፓን ተዘዋወሩ። ነፃ ከወጣ በኋላ ቻርልስ ጄንክሰን እውነቱን ለመናገር ወይም ቱ ቴል ዩ ዘ ትሩዝ የተባለ የህይወት ታሪኩን ጻፈ። በዚህ መጽሐፍ ጄንክስ የሰሜን ኮሪያ መንግስት ጄምስ ድሬስኖክን የኃይል ሰው እንዳደረገውና ቢያንስ በ30 የተለያዩ አጋጣሚዎች ደም እስኪያቆስለው ድረስ እንደደበደበው ይናገራል። በተጨማሪም ያለማደንዘዣ ሁሉንም የአሜሪካ ጦር ሰራዊት ንቅሳቶቹን ቆዳውን እንደቆረጡለት ገልጿል። ድሬስኖክ እንኳን የንቅሳቱን ታሪክ ክፍል አምኖ በዘጋቢ ፊልም ላይ ጠባሳዎቹን በማሳየት ሁሉም በፈቃደኝነት እንዲወገዱ እንዳደረገ ተናግሯል። ቻርልስ ጄንክሰን በተጨማሪ መንግስት ሁሉም ለሰሜን ኮሪያ ታማኝ የሆኑ የውጭ ልጆችን እንዲወልዱ እንደሚፈልግና ይህም ሰላዮች እንዲሆኑ እንደታሰበ ይናገራል። ጄምስ ድሬስኖክ ሁሉንም የጄንኪንስን ክሶች በመካድ መጽሐፉን ለመሸጥ ሲል ሁኔታውን እያጋነነ ነው ይለዋል። 2 ወንዶች ልጆቹ ቴዎዶርና ጄምስ አሁን ሙሉ ጎልማሶች ሆነው የአባታቸውን ቦታ በመውሰድ በሰሜን ኮሪያ ፊልሞች ላይ የአሜሪካውያን ክፉ ገጸ ባህሪያትን እየተጫወቱ ነው። እሱ በ2016 በ74 ዓመቱ ሞተ። ፕሬዚዳንት ጆርጅ ደብሊው ቡሽ በ1960ዎቹ ስለ ቻርልስ ጄንክሰን ክህደት ምን መወሰን እንዳለባቸው ተጠይቀው ነበር። ሙሉ ታሪኩን ከሰሙ በኋላ ቡሽ ጄንክሰን 30 ቀናት ብቻ እንዲታሰርና ማዕረጉም ተገፎ ወደ ተራ ወታደርነት እንዲወርድ ወሰኑ። በ2008 ጃፓን ወይም የጃፓን ዜግነት ተሰጠው። ምንም እንኳ አብረው እንዲሆኑ ተገደው የነበረ ቢሆንም እሱና ሂቶሚ በእውነት ይዋደዱ ነበር። ምክንያቱም በቀሪው ሕይወታቸው አብረው ቆይተዋልና። ቻርልስ ጄንክሰን በ2017 በ77 ዓመቱ ሞተ። በሚያሳዝን ሁኔታ በተዘጋ በሮች ጀርባ ስለሚሆነው ነገር ሙሉውን እውነት መቼም ላናውቅ እንችላለን። ጄምስ ድሬስኖክ በሰሜን ኮሪያውያን አእምሮ ታጥቦ ነበር ብለው ያስባሉ? ወይንስ ይህ 2 ሰዎች ተመሳሳይ ለሆነ ሁኔታ ፍጹም የተለያየ አመለካከት ኖሯቸው ይሆን? እንግዲህ ምን እንደሚያስቡ በአስተያየት መስጫው ላይ ያሳውቁን እና እባክዎ ለተጨማሪ እንደዚህ ላሉ ቪዲዮዎች ሰብስክራይብ ያድርጉ። ከወደዳችሁት ላይክ ያድርጉ። እንደ ሁልጊዜም ስለተመለከታችሁን እናመሰግናለን። ከቻሉ የቻናላችን አባል በመሆን ቻናሉን ያጠናክሩ። እናመሰግናለን። እንቀጥላለን።